ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። ይሄንን ቪዲዮ ኢቃማ ላወጣችሁ እህት ወንድሞቼ ነው። ቪዲዮውን አዳምጠን እንመለስና ሐሳብ እንሰጥበታለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ጅዳ ያላችሁ መልእክት ነው አዳምጡት። በየሃዲጋው እየሄዳችሁ የማይሆን አለባበስ የማይሆን ሪአክት እያሳያችሁ ይሄን ቤት ሰበራ እንዳታስጀምሩትና ብዙ ሰው እንዲያልቅ ትናንትና አሉ። እኔ በግሩፕ ነው የሰማሁት። አሚር መጂድ የሚባለው ቦታ ላይ ብዙ ሰው ታፍሷል። በምን ባለባበስ በሌላ አክት በማሳየት ሁኔታ ማለት ነው። ሃዲጋ ካልወጣችሁ መዝናናት አይመስላችሁም እንዴ? ስትወጡም ልክ እንዲያረቦች ሆናችሁ ስነ ስርዓት ይዛችሁ ቁጭ በሉ ተጫወቱ። ሃዲጋ የሚባለው እኮ አባያ ከፍቶ ስለተሄደ ሱሪ ከፍቶ ሱሪን እምብርትን እያሳዩ ስለተሄደ አይደለም። ነጭ ነገር ለብሶ ስኒከር ጫማ ለብሶ ጸጉርን አንጨፍሮ ስለተሄደ አይደለም። ይሄ ኮርፍና አይደለም። ይሄ መዝናናት አይደለም እኮ ጓዶች፣ የመጣ ነው ለስራ ነው። እንዴት ይሄ ይዘነጋችኋል? ሃዲጋ ከሄዳችሁ ደግሞ ፈርሽ ያዙ፣ ቁጭ ብላችሁ ጋዋ ያዙ፣ ቁጭ ብላችሁ በቃ አየር እየወሰዳችሁ አውሩ፣ ተጫወቱ። በቃ ከዛ በዘለለ ግን አለባበሳችሁን አስተካክሉ። የሀገሩ ህግ የማይፈቅደውን አለባበስ ቀይሩ። በቃ አትልበሱ። ምን ይሰራላችኋል? እስኪ አባያ ስለከፈታችሁት ይሄ ምንድነው ከጥቁር ውጪ የሆነ አባያ ስለለበሳችሁ ትኩረት ትስባላችሁ እንጂ እይታ ውስጥ ትገባላችሁ እንጂ ለእናንተ ምን ይጠቅማችኋል? እንድትያዙ ምክንያት ይሆናችኋል እንጂ ምን ይጠቅማችኋል? ያ ቤት ሰበራ የተጀመረ እለት ምን ታመጣላችሁ? ለማና ቤት ትላላችሁ? እስር ቤት ገብተን ሁላችንም ተላልቀን እናልቃለን። በረሃብ መሳፈር የለ ታውቃላችሁ። ህጋዊ የሆነና ህጋዊ ያልሆነ ባንድ ላይ ቢታፈስ ምን ታመጣላችሁ? ምን እናመጣለን? ማን ነው አቤት ብለን የሚሰማን? ማን ነው? እሪ ብንል ለማን ነው የምንናገረው? እንዲሁ አለባበሳችሁን አስተካክላችሁ ተቀመጡ። ህግና ስርዓት አክብራችሁ ተቀመጡ። ይሄ እንግዲህ ሁሉም ኢጃዛ ቤት ያለ ወንድ ሴቶችን ሰትር ተብሏል። በግሩፕ ሁሉ ተነግሯል። ሰትራችሁ ያዙ። የምትወጡ እህቶችም ራሳችሁን ሁኑ። መለወል አባያ ስለለበሳችሁ ማንም ወዳጅ የላችሁም። እውነቴን ስነግራችሁ ማለት ነው። እኔ እንዲ ወንድ ሱሪ ከፍተሽ ስለሄድሽ ለኔ ትመቻለሽ ማለት አይደለም። አትመችኝ። ለሌላውም ሰው እንደዚሁ ለእናንተ ደስታ ሊሰጣችሁ ይችላል፣ ግን ልክ አይደለም እየተባላችሁ ነው። እኔ አያገባኝም እኮ እኔ ግን በቃ አንድ የሚዲያ ተጠቃሚ እስኪ እዚህ ጋር የሚነገረውና የሚባለውን ነገር ልንገራችሁ። በተለይ አዲስ የመጣችሁ ወንድሞች፣ አዲስ ህጋዊ የሆናችሁ በአዲስ ብቃማ የመጣችሁ ወንድሞች እናንተ ብዙ አትሳፈጡት። አገሩን ህጉን አክብሩ። ፈርታችሁ መኖር ነው የሚያዋጣው። እውነቴን ነው። ቃማ ስላለህ ከበያስ ትድናለህ ማለት አይደለም። የማይሆን ስራ ከሰራህና የማይሆን ቦታ ከተገኘህ ትያዛለህ። ህግ ነው እና ይሄ ለሁላችሁም እንግዲህ እንደሰማችሁት ወንድሜ ዘማች እንስራ ይመጣሉ ያስባለሁ። ጅዳ ላይ መያዝ በጣም በስቷል። የሚያዙት ደግሞ አብዛኛዎቹ አዲስ ኢቃማ ያሰሩት ናቸው። አዲስ ኢቃማ አሰርተው ከኢትዮጵያ የመጡ ወንድሞች ናቸው። እና እዛ ሀገር ላይ ኢቃማ ማሰራት ወይም ደግሞ የመኖሪያ ፈቃድ መያዝ ማለት እጅግ በጣም ከባድ ነው። እውነት ልንገራችሁ፣ እዛ ሀገር ላይ የመኖሪያ ፈቃድ ይዘው ከመቀመጥ እንደኔ ዝም ብሎ መቀመጥ ትልቅ ነገር ነው። አንደኛ እኛ ብንያዝም ምንም ያው የሚታወቅ ነው፣ እንገባለን። የምናወጣው ያከሰርነው ኪሳራ የለም። ነገር ግን በአሁን ሰዓት አንድ ኢቃማ ለማሰራት ቢያንስ አሁን የኔ ትንሽ እህቴ ከኢትዮጵያ ከመጣች ገና 3 አመቷ አልሞላችም ማለት ነው። ለ3 አመት ግን ወደ 9000 ሪያል ነው ያወጣሁት የጨረስኩት ለኢቃማ ማለት ነው። እና 9000 ሪያል ማለት በአሁን ሰዓት በኢትዮጵያ ወደ 400-500 ሺህ ብር ነው በምንዛሬው። ስለዚህ ይሄን ያህል ብር አክስሩ እንደገና ደግሞ በራስ ጥፋት በራስ ስነ ስርዓት ማጣት ራስን ባለመሰተር ምክንያት እንደገና ተይዞ እስር ቤት መግባት እጅግ በጣም ከባድ ነው። ስለዚህ እህቶቼ ወንድሞቼ
ከኢትዮጵያ የምትመጡም እንደ ኢትዮጵያ አይደለም። እዚህ ሀገር እንደፈለጋችሁ የምትወጡበት፣ እንደፈለጋችሁ የምትሆኑበት፣ የምትጠጡበት፣ የምትሰክሩበት፣ እንደፈለጋችሁ የምትጮሁበት ሀገር አይደለም። አንደኛ የሰው ሀገር ጥገኛ ሆነን መኖራችንን መርሳት የለብንም። ሁለተኛ የሆነ ሰው አንድ ሀገር ላይ ሲኖር የዛን ሀገር ሕግና ደንብ ተከትሎ መኖር አለበት፣ ግድ ነው። የሳዑድን ሕግ ለመከተል የሳዑድ ሀገር ላይ እስካላችሁ ድረስ ግዴታ አለባችሁ። ሳዑዲ ላይ የሚወጡ ሕጎችን፣ ሳዑዲ ላይ የሚከለከሉ ሕጎችን፣ የሚፈቀዱ ሕጎችን የመተግበር ግዴታ አለብን ማለት ነው። በተለይ ደግሞ ባለ ወረቀቶች ወረቀት ካላችሁ የሆነ ነገር ለመደረግ ወይም ደግሞ ለመያዝ በጣም ቅርብ ናችሁ። ምክንያቱም መንግስት እጅ ላይ ነው ያላችሁት። ስለዚህ እባካችሁ አሁን ይህን ምህረት አዋጅ ካለቀ በኋላ እመኑኝ እንዳለ ቤት ሰበራ ይጀመራል። ምክንያቱም አሁን ላይ ከኛ የራሱን የሆነ ገቢ እየፈጠርንለት ስለሆነ ያለ ነው። ኢቃማ እንድናሰራ ፈቅዶልናል። ያንን ኢቃማ ለማሰራት ደግሞ ብዙዎቻችን ተበድረንም ምን ብለንም ያለን ወርቅ እየሸጥን ምን እያልን ኢቃማ እናሰራለን። ይሄ ገቢ ነው፣ ገባችሁ? እና ይሄንን ፍቃድ ሰጥቻለሁ ብሎ አሁን ይሄ ፍቃድ ካለቀ በኋላ ኃይለኛ ተፍትሽ ይፈጠራል። ኢቃማ ማሰራት የምትችሉ እህቶቼ ኢቃማ አሰሩ። እንደኔ ደግሞ ማሰራት ብትችሉም አይ አላሰራም ብላችሁ ሀገር የገባለሁ ብላችሁ የምታስቡ እህቶቼ አታሰሩ። ለምሳሌ እኔ አሁን ኢቃማ ወረቀቴን ማሰራት እችላለሁ። ወደ 11000 12000 ሪያል ይጨርሳል ማለት ነው። ያው 11000 12000 ሪያል ነው የሚያስፈልገኝ። 11000 12000 ሪያል ከፍዬ ማሰራት አቅቶኝ አይደለም፣ ግን 11000 12000 ሪያል አሰርቼ እዚህ ሀገር ላይ ስራ የለም ምንድነው የምሰራው የሚለውን ማሰብ አለባችሁ። ዝም ብላችሁ ኢቃማ ስለያዛችሁ ብቻ ስራ የምትሰሩ ይመስላችሁ፣ ኢቃማ ስላላችሁ ብቻ በቃ እዚህ ሀገር ላይ ስራ ፈታችሁ የምትቀመጡ የማይመስላችሁ እህቶቼ በጣም ከባድ ነው። አንደኛ በየአመቱ የኢቃማ ቀረማ ይከፈላል፣ የመንግስት ግብር አለ፣ ያንን ነገር ትከፍላላችሁ። እንደገና ደግሞ የከፊላችሁ አለ፣ ቢያንስ በየአመቱ 3000 4000 ሪያል ትከፍላላችሁ። ጭንቀት ነው። ስለዚህ ያንን ደግሞ ለማድረግ ቁጭ ብላችሁ በየኢጃዛ ቤቱ ገና እንያዝም ብላችሁ ህጋዊ ነን ብላችሁ በየኢጃዛ ቤቱ ከመዝለል ከመጨፈር ኬክ እያሰሩ ከመደነስ ይሄን ነገር ተቆጥባችሁ ራሳችሁን አስከብራችሁ እንድትሰሩ በራሳችሁ መተማመን ኑሯችሁ እንድትኖሩ በራሳችሁ ጊዜ የራሳችሁን የመያዝ እድል ባታሰፉ የተሻለ ነው። አሁን ጅዳ ላይ በጣም የሚገርመው በቃ ያው ኢትዮጵያ በሉት የሚሰሩት ስራ እኔ በጣም የገረመኝ ነገር መሀል አስፓልት ላይ ሁለት ሴቶቹ ነው። ሴቲቷ አባያ ለብሳለች፣ ሁለቱም አባያ ለብሰዋል። አንዱ ወንድ ነው፣ ግን አባያው እንዳለ ክፍት ነው። በቃ ከኋላ እንደገዋን ብቻ ነው የጫነችው ማለት ይቻላል። ከዛ ለሶስት ይጨፍራሉ። መስመር መሀል በቃ ሀዲቃ ቦታ ላይ ይጨፍራሉ። ይሄ ምን ማለት ነው? እዚህ ሀገር ላይ አንድ ባልና ሚስት ካልሆናችሁ ህጋዊ የጋብቻ ወረቀት ከሌላችሁ አንድ ላይ እንኳን መሄድ እንደዚህ መጨፈር ቀርቶ የሆነ ቦታ ላይ መንቀሳቀስ አትችሉም፣ ያስጠይቃችኋል። ስለዚህ እባካችሁን የምታደርጉትን ነገርና የማታደርጉትን ነገር ለይታችሁ እወቁ። የሀገሪቱን ህግ ተከትላችሁ ኑሩ። እዚህ ሀገር ወንድሜ እንዳለው ብንያዝ አሁን ላይ ታፍሰን እንዳለ ጥርግ ተደርገን እስር ቤት ብንገባ የዚህ ሀገር መንግስት ሩዝ ያለ መስጠት መብት አለው። ገብቶቻል? እዚህ ሀገር ላይ ፈቅዶልን በስርዓት በህጉ በመሰረቱ እንድንኖር ፈቅዶልን፣ ግን በራሳችን ጥፋት አንኖርም ብለን ካለን እሱ አፍሶ ማስገባት ይችላል። ምንም የሚጎልበት ነገር የለውም፣ ምንም የሚቀርበት ነገር የለውም። ስለዚህ እባካችሁን እህቶች አንደኛ ሀገርን ማሰደብ ነው፣ ሁለተኛ የዚህን ሀገር ተመሳስላችሁ መኖር ግድ ነው። እዚህ ሀገር ላይ ስትመጡ እዚህ ሀገር ላይ ለመኖር ነው አይደለ? እዚህ ሀገር ላይ ለመኖር ስትመጡ ደግሞ ይቺ ሀገር የምትፈልገውን ነገር የማድረግ ግዴታ አለባችሁ። ይቺ ሀገር የምታዛችሁን ነገር የመታዘዝ ግዴታ አለባችሁ። ለምሳሌ አረብ ቤት ገብተን ስንሰራ አረቢቱን ማታ ስታዘን ህፃን የ3 ዓመት የ2 ዓመት የ1 ዓመት ልጅ ሲያዘን እሺ ብለን ነው የምንታዘዘው አይደለ? ግዴታችን ስለሆነ መታዘዝ ስላለብን አንታዘዝም ካልን ወይም ደግሞ ስራ እንሰራም ካልን ከስራ ስለምንባረር ወይም ደግሞ ሌላ ጉዳት ስለሚደርስብን አይደለ? ስለዚህ እንደዛ ሁሉ እዚች ሀገር ላይ ለመኖር እስከመጣን ድረስ ይቺ ሀገር የምታዘንን የምትሰጠንን ህግና ደንብ ተከትለን የመኖር ግዴታ አለብን። ወረቀት ስላላችሁ ብቻ መንግስት እንገዛችሁ ማለት አይደለም፣ ወይም ደግሞ ሀገሪቷን በቁጥጥራችሁ ስላደረጋችሁ ማለት አይደለም። አለባበሳችሁን አስተካክሉ። አባያ ስለብሱ ጥቁር አባያ ልበሱ።
እኔ ብዙ ጊዜ ብዙ እህቶቻችን አባያ የተለያየ የሚሸከል የሆነ ከለር ነጭ፣ ጥቁር የተለያየ ከለር ያለው አባያ ያመጣሉ ይለብሳሉ። ያ አባያ አይደለም፣ ዝም ብሎ እንትን ነው። አሁን ብዙ ጊዜ አረቦች ነታችሁ ከሆነ የሚለብሱት አባያ ጥቁር አባያ ነው። ስለዚህ እነሱን መመሳሰል ግድ ነው። ሱሪ ለብሳችሁ ከዛ አባያ ከፍታችሁ የምትሄዱ እንዲሁም ደግሞ በየሀዲቃው እየሄዳችሁ ከወንድ ጋር የምትጃጃሉ ኢትዮጵያ አይደለም። እንደ ኢትዮጵያ እንደ ይሄ በየዛፉ ስር በየካቡ ስር በየትምህርት ቤት አጥር ስር ምናምን እንደሚደረገው ነገር አይደለም። እዛ ሀገር አንደኛ ሀገሪቱ በካሜራ ይታያል። መስመሩ ሁሉ አስፋልቱ ሁሉ ካሜራ ይታያል። በተለይ ሀዲቃ አካባቢዎች ላይ ሱቅ አካባቢ መስመር ላይ ካሜራ አለ። ይሄም ማወቅ አለባችሁ። ስለዚህ እባካችሁን እናንተንም አደጋ ላይ አትጣሉ፣ ራሳችሁን በራሳችሁ ጊዜ ሀገራችንን አታሰድቡ። እና ደግሞ ሚስኪኖች ተረዝቀው የኖሩበት ብዙ እንጀራ ፈላጊ እህቶች ወንድሞች አሉ። ብዙዎቹ እዚህ ሀገር መጥተው ልጆቻቸውን ለማስተማር በእርጅና እድሜያቸው በማረፊያ ጊዜያቸው መጥተው የሚሰቃዩ እናቶች አሉ። ልጆቻቸው ሚስቶቻቸው እናት አባቶቻቸው እየናፈቋቸው ከፍ ዝቅ ብለው የቀን ስራ አርማታ ሲጎቱ የሚውሉ ወንድሞች አሉ። ስለዚህ በእናንተ ጥፋት ለምን ሌላው ይቀጣል? አሁን ላይ እመኑኝ በየቤቱ አፈሳ ተጀምሯል። በሁሉም ከተማ ይዳረሳል። ጅዳ ላይ እንደሰማችሁት እንግዲህ አፈሳ ተጀምረዋል ማለት ነው። ይህም ደግሞ የሆነው ለምንድን ነው? ያው በየሀዲቃው ቦታ ላይ ስለሚጃጃሉ። ስለዚህ ሀዲቃ ቦታ ስትሄዱ ስርዓት ይዛችሁ ሻይ ቡናችሁን ይዛችሁ የፈለጋችሁትን ምግብ ይዛችሁ የሚጠጣ ነገር ይዛችሁ ከአስካሪ መጠጦች ውጭ ይዛችሁ ሂዳችሁ መቀመጥ ትችላላችሁ፣ መዝናናት ትችላላችሁ፣ አትከለከሉም። ግን ብዙ ጊዜ እህቶቻችን የምትሸወዱት ሀዲቃ ቦታ ስትሄዱ ወረቀት ስላላችሁ ብቻ በቃ ልክ ኢትዮጵያ ጨፌ ላይ ሄዳችሁ እንደተለቀቀች ጥጃ የምትሆኑ እህቶቼ ጥንቃቄ አድርጉ። ወንድሞችም ጭምር ከኢትዮጵያ ቤት ሽጣችሁ፣ ቦታ ሽጣችሁ፣ ከብት ሽጣችሁ፣ እርሻ ሽጣችሁ የመጣችሁ ወንድሞች እዚህ ሀገር ላይ አንገታችሁን ደፍታችሁ ካልኖራችሁ ከባድ ነው። ይህ ሀገር ሴቱን እንደ ወንድ ወንዱን እንደ ሴት አድርጎ የሚያኖር ነው። ምክንያቱም ደግሞ እናንተ ምን ጀግና ምን ጎበዝ ብትሆኑ እዚህ ሀገር ላይ ፈሪ ሆናችሁ ነው መኖር የምትችሉት። ይሄ ፊት ንጥር ላለው ካላችሁ ልክ ያስገባችኋል። እና ጥንቃቄ አድርጉ ለማለት ነው። በተለይ ቃማ የምታሰሩ እህቶች ራሳችሁን ጠብቁ። የዛሬ መልእክቴ ይሄን ይመስል ነበረ። እኔ የሰማሁትን ያወቅኩት እናንተም እንድታቆዩ እንድትጠነቀቁ ብዬ ነው። ብዙዎቻችሁ ወረቀት ያሰራችሁ ስለሆናችሁ በአሁኑ ሰዓት የለ ማለት ነው የመጣሁት። ወዳችኋለሁ። ሀገራችንን ሰላም፣ ህዝቦቿን ፍቅር ያድርግልን። ሁላችሁም በያላችሁበት ፈጣሪ ጠብቃችሁ፣ ክፉ ነገር አይንካችሁ። መልካሙን ሁሉ ተመኘሁላችሁ። አካውንቴን ሰብስክራይብ፣ ሼር እንዲሁም ደግሞ ላይክ እያደረጋችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። መልካም ጊዜ